የጋራ ቤታችን አዲስ አዲሳችን የህብረት መነሻ የጋራ ቤታችን ጨርሶ አበባ ሆናለች አዲስ አበባችን እንደ ስሟ ሆነች አዲስ አበባችን እንደ ስሟ ሆነች የቀናት ልፋትን ጨርሶ መቋጫ የልፋት ትጋት ይባል ማስቀመጫ የመጨረስ ቀን ነው ከቀን የተለየ ሀሳብን በእውን መሬት ላይ ያሳየ የከተማችን ምክትል ከንቲባ አቶ ጃንጥራር አባይ የአስተባባሪ ኮሚቴ አባላት የካቢኔ አባላት ኮሚሽነር ጌቱ አርጋው የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ የአዲስ አበባ ፖሊስ ኃላፊዎች እንዲሁም ፖሊስ ሰራዊታችን አጠቃላይ ጥሪ የተደረገላቸው እንግዶች እና የከተማችን ነዋሪዎች የእሳትና አደጋ ስጋት መከላከል አመራሮች እነኚህ ፕሮጀክቶች ተመርቀው ዛሬ ለህዝብ አገልግሎት ክፍት መደረግ በመቻላቸው በጣም ደስ ብሎናል። እንኳን ደስ ያላችሁ። ዛሬ በአዲስ አበባ ፖሊስ ታሪክ ስር ነቀል የተቋም ግንባታ የተበሰረበት ዕለት ነው። በአንድ ቀን 30 ፕሮጀክቶችን መርቀን ለአገልግሎት ይፋ ማድረግ እጅግ በጣም ስር ነቀል ለውጥ ለመሆኑ ማሳያ ነው። በተለይም ከለውጡ በፊት አነጻጽረን ካየነው ይህንን የመሳሰሉ የፖሊስ መምሪያ አልነበረንም። በክራይም በማይመች ሁኔታ ውስጥ የሚገኙ የፖሊስ ካምፖች እንዲሁም ፖሊስ ጣቢያዎችን ማስታወስ ተገቢ ይሆናል። ዛሬም ሁሉንም ገንብተን አጠናቀናል ባንልም እንኳን ከለውጡ ወዲህ አጠቃላይ ከክፍለ ከተሞቻችን 7ቱን ደረጃቸውን የጠበቀ የፖሊስ መምሪያ እንዲኖራቸው ማድረግ ችለናል። በርካታ ፖሊስ ጣቢያዎች ኮሚኒቲ ፖሊሲንግ በየስፍራው ተገንብተዋል። በዛሬው ላይ የእሳትና አደጋ ስጋት መከላከልንም ስንጨምር በቂርቆስም ሆነ በንፋስ ስልክ ክፍለ ከተማ የመረቅናቸው በዚህ ደረጃ አስቀድሞ እየተገነባ ወደ ህዝብ አገልግሎታችን ተደራሽ እንዲሆን የተደረገበትን ሁኔታ አናገኝም። ይህንን ያደረግንበት ዋናው ትኩረታችን ህዝባችንን በታማኝነት በቅንነት በትጋት ለማገልገል አዲስ አበባን ደረጃዋን በሚመጥን ስሟን በሚመጥን ደረጃ የምታገለግል በዛ ደረጃ ተቋማቶቿ የተገነቡ ጠንካራ ተቋማት እንዲሆኑ ባለን ትልቅ ቁርጠኝነት ነው። በአጠቃላይ እነኚህ ዛሬ ለህዝብ ተደራሽ እንዲሆኑ ቅርብ እንዲሆኑ አገልግሎታቸው ፈጣንና ጥራት ያለው እንዲሆን የምንፈልጋቸው ቅድሚያ የሰጠናቸው ተቋማት በዚህ ደረጃ መደራጀታቸውና ለአገልግሎት መስጫ ምቹ ስፍራ ማግኘታቸው በፖሊስ አንፃር ስናየው ወንጀልን ለመከላከል ከእሳትና አደጋ ስጋት መከላከል አንፃር ደግሞ ስናየው በየትኛውም አካባቢ የሚደርስ የእሳት የድንገተኛ አደጋ በሰውም ላይ ሆነ በንብረት ላይ ከፍተኛ አደጋ ሳይደርስ በፍጥነት ለመቆጣጠር የሚያስችለን ተደራሽ የሆነ ፈጣን የሆነ ቀልጣፋ የሆነ አገልግሎት ለመስጠት ያስችለን ዘንድ ነው። በጥቅሉ ከተማ አስተዳደሩ እየሰራ ያለው ስራ በለውጡ መንግስት እሳቤ የታዩ የተቃኙ ከሀገራዊ ራዕይ የተቀዱ ትልቅ ከተማችንን ለመለወጥ ያለንን ፍላጎት መሰረት ያደረጉ ናቸው። እነኚህ ልማቶች የተወሰኑትን ዘርፎች ትኩረት አድርገው ሌሎቹን የዘነጉ ሳይሆኑ ሁለንተናዊ ሁሉንም በከተማችን ደረጃ ማቅረብ ያለብንን አገልግሎት ማዕከል ያደረጉ ናቸው። ብዙዎች እየሰራን ያለነው ከተማን ማስዋብ ኮሪደር እንደዚሁም አሁን በቅርብ ጊዜ የጀመርነው የወንዝ ዳርቻ ልማት ብቻ ይመስላቸዋል። እነኚህ ልማቶች እጅግ በጣም ትልቅ ክብር የምንሰጣቸው የከተማችንን ገጽታ የቀየሩ እንዲሁም አገልግሎት ተደራሽ እንዲሆን ከተማችንን ስሉጥ ከተማ እንድትሆን ወይም ደግሞ ስማርት ከተማ መሆን እንድትችል ከፍተኛ አስተዋጽኦ ያደረጉ ናቸው።
ግን እየሰራን ያለነው ኮሪደር ልማት ስራ ብቻ አይደለም። እንደምታዩት በአንድ ተቋም እንኳን በዚህ ባለፉት በጀት ዓመታት ውስጥ የሰራናቸው እንደተጠበቁ ሆኖ ዛሬ ይፋ ያደረግናቸው 32 ፕሮጀክቶችን መጨረስ በተመሳሳይ ለጤና፣ ለትምህርት፣ ለውሃ፣ ለመንገድ፣ ለሌሎችም የከተማችን ህዝብን ለማገልገል ከፍተኛ ትኩረት የሰጠናቸው አገልግሎቶችም ተመሳሳይ ትኩረት ተሰጥቶ እየተሰራ ነው ያለው። በዚህ ደረጃ እንድናገለግል በዚህ ደረጃ ውጤታማ እንደሆነ ያደረገን በአንድ በኩል ህዝባችን ግብር ስለሚከፍል ነው፣ በሌላ በኩል ደግሞ የማህበረሰብ ተሳትፎ ስላለ ነው። ዛሬ ይፋ ባደረግናቸው የፖሊስ ጣቢያዎችና ኮሚኒቲ ፖሊሲንግ አብዛኛው ህዝብ የተሳተፈባቸው በጉልበትም በገንዘብም አስተዋጽኦ ያደረገባቸው ናቸው። በመንግስት በጀት ብቻ የአንድን ህዝብ ከፍተኛ የመልማት ፍላጎት ማሟላት አይቻልም። ህዝብን ማስተባበር ይገባል። መንግስት የመሪነት ሚና እየተጫወተ ህዝቡ ደግሞ በሚችለው ልክ በተገቢ ሁኔታ እንዲተባበር እንዲሰራ እንዲሁም ደግሞ ተቋማቶቹ የራሱ ስለሆኑ በባለቤትነት እንዲይዛቸው እንዲንከባከባቸው ማድረግ ያስፈልጋልና ነው። በዚህ በኩል አዲስ አበባ የተሳካላት ከተማ ናት ማለት ይቻላል። ለሀገራችን ብቻ ሳይሆን ከሀገራችንም ዘለቅ ባለ ደረጃ ምሳሌ መሆን የምትችል ከፍተኛ ሰው ተኮር ስራዎችን በማህበረሰብ ተሳትፎ የገነባች በርካቶችን እንባ ያበሰች እንዲሁም ከተማዋን ገጽታ በመቀየር በዓለም አቀፍ ደረጃ ክብራችንን የጠበቁ ተወዳዳሪ እንድንሆን ያስቻሉን ስራዎች በመስራት በኩል ትልቅ ሂደትን ሄዳለች። ትላልቅ እና ረጃጅም እርምጃዎችንም መራመድ ችላለች። እንግዲህ ከዚህ የምንማረው ሁላችንም ለስራዎቻችን ትኩረት መስጠት፣ የሰበሰብነውን ግብር በትክክል ያለ ብክነት ለህዝብ አገልግሎት ማዋል ነው። እንደዛ ባይሆን ኖሮ በአንድ አመት እነኚህ ተአምር የሚያሰኙ ፕሮጀክቶችን ማየት አትችሉም ነበር። በትጋት በጥራት እንዲሁም በፍጥነት መስራታችን እንደተጠበቀው ነው። ያገኘነውን ግብር ደግሞ በትክክል ለህዝብ አገልግሎት ከዝርፊያ ከኮራፕሽን በተለያየ መንገድ ከብክነት ተቆጣጥረን ማዋል ስለቻልን ነው። ይሄ ትልቅ ተሞክሮ የሚወሰድበት ነው። በፖሊስ በኩል አሁንም በርካታ የማህበረሰብ ተሳትፎዎች አሉ፣ ተጠናክረው መቀጠል ይገባቸዋል። አገልግሎቶቹ ተቋማትን በመገንባት በኩል ያለንን ራዕይ በፍጥነት ለመተግበር የሚያስችሉ ናቸው። እነኚህን ያስችላሉ የምንላቸው በአሰራርም በሰው ኃይልም በሰው ኃይል ብቃት በሰው ኃይል ትጋት በስነ ምግባር አጠቃላይ ቴክኖሎጂን በመጠቀም የከተማችንን አገልግሎት ህዝባችን ጋር በፍጥነት ተደራሽ ማድረግ በአገልግሎቱ ደግሞ ተመልሶ የህዝብን ክብር የሚጎናጸፍ ተቋም እንዲሆን ማድረግ ነው። ባለፉት ስርዓት ውስጥ የነበሩትን የተቋም ግንባታ ስብራቶችን እየጠገነ ነው፣ እያስተካከለ ነው። በሁሉም ተቋማቶቻችን ይሄንን ታሳቢ ያደረገ ነው። በተለይ ፖሊስ ህዝብን የሚያገለግል ትልቅ ተቋም ከመሆኑ አንፃር አዲሱን ኢንዶክትሪኔሽን ተከትሎ ከስርዓት ጋራ የሚጠነክር ወይም ደግሞ ከስርዓት ጋራ የሚላላ ሳይሆን ሁሉ ጊዜ ህዝብን ለማገልገል ጠንካራ ተቋም ሆኖ የሚገነባ መሆን ስለሚገባው ይሄ ገብቶን በሚገባ በህግም በአሰራርም ደግፈን ነው እየሰራን ያለነው። ይሄንን ታሳቢ ያደረገ ስራ ተጠናክሮ ይቀጥላል። ለምትሰሩት ስራ ከተማ አስተዳደሩ ቅድሚያ ይሰጣል። ለህዝብ ሰላም ለህግ የበላይነት ሲባል ቅድሚያ ይሰጣዋል። እናንተ ደግሞ የተሰጣችሁን እድልና ድጋፍ ተጠቅማችሁ አልቃችሁ አገልግሎታችሁን የላቀ እንድታደርጉ በዚህ አጋጣሚ አደራ ማለት ወዳለሁኝ። ህዝቡም ትብብሩን አጠናክሮ እንዲቀጥል ደግሜ ማሳሰብ ወዳለሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። አመሰግናለሁ። የመጨረስ ቀናው ከቀየተለየ ሀሳብን በእውን መሬት ላይ ያሳየ የመጨረስ ቀናው ከቀየተለየ